እንመለከታለና ልጅ የተዋለ ልጅ ብለ እዛ ግቢ ግርብ ይረቅጥ ማለት ነው ተውነኝ እስከዚህ ደቂቃ ድረስ ሂዊን ብትሆን ንጹህ ናት እስከዚህ ደቂቃ ድረስ ማለት አንቺ ገፍተሽ ነው እኔ እንደወጣ ያደረግሽኝ እሺ ምን አደረኩ ለምን ሌላ ሴት ከምትሄደው እንደገና ደግሞ እኔን እያስደፈቀኝ ለሌላ ሰው የምትቆረቆረው ለምን አልሄድኩም ብዬ እኮ ባስረዳሽ እኔን እኮ ልታምኚኝ አልቻልሽም ልቀቂ ምንድነው ለምን ደበረክ ወንድ ልጅ አይደል እንደ ወንድ እኮ እኔ እናንተ ማውራት እንችላለን አውራኝ እኔ እናንተ እንደ ወንድ ቆመን ማውራት እንችላለን ሌላ ነገር የምፈልገው እኔ ጋር አንተ ጋር አዎ አፈለክ አዎ ታህል ነበረብን እሺ ማውራት የምፈልገው አንተን ብቻ ነው ስለዚህ ና እኔ እናንተ ማውራት አለብን ገብቷል ምንድነው የምታወራው አውሪ ምንድነው የምታወራው እኮ ለብቻ እስቲ ዞር በይ ይዘ መሄድ ትችል ነበር በቃ አሁን ተጎዳችብክ አይደል እኔ አውራኝ ለምን እሱን ታወራለህ ወይ በጣም ትመቻታለሽ አሳዘንችክ አይደል በጣም እንቆጭ በጣም ማልቀሽ ያለው በጣም አዝኛለሁ ገብቷል አይደል ግን አንድ ቀን ደግሞ ማለት ነው አንተ ማልቀስ ትለምነኛለህ ገና ነው መጣኝ ብዬ ምን ማለት ነው እኔ የእውነት ዛሬ በጣም ነው ተናድጄ የመጣሁት ስሜቴን መቆጣጠር አልቻልኩም እንዴ ምን ማለት ነው ቶፋ ምን ማለት ነው ሴት ልጅ ማስደብደብ ምን ማለት ነው ራስ ጠርታት ማስመታት ምን ማለት ነው እንዴ ቆይ ከኔ ምንድነው የምትፈልጉት ምንድነው አላማችሁ ለምን ነው የማታውኝ እኔ ራሴ ኑሮ ልኑርበት አልነካዎቹማ ለምን ትደርሱብኛላችሁ እኔ ራሴ ኑሮ እየኖርኩ ነው በግድ ደግሞ ያንቺ ልሆን አልችልም ብዬ በግድ ማለት በፍጹም ያንቺ ልታረግኛችም እኔ በፍቃዴ እንጂ ካንቺ ጋር መሆን የምችለው በግድ በፍጹም የራሴ ልታረግኛችም ምን ማለት ለምንድን ነው በጥፊ መቻት ዲማን ስለሆንሽ ነው አንቺ በጥፊ መቻት እናቷ ነሽ እናቷ እንኳን ጫፎን ነክታ አታውቅም እችል ልጅ ያንተ ነው ደግሞ የሚገርመኝ እንዴ ወንድ ልጅ አይደለ እንዴ ቀብረራ አትልም ምንድነው ጠርተ ምናምን የምታስመታ በጥፊ ቶፋ ምንድነው ከኔ ያለ ችግር ንገረኝ እንነጋገር ምንድነው ከኔ ጋር ያለ ችግር በጣም አበዛኸው እሺ ሁለታችሁም በጣም አበዛችሁት አንዳንዴ መታገስ ማለት ነው ስለታገስኩ ነው ሁሉ ነገር ችዬ እያለፍኩ ያለሁት ያለ ምንም ጥፋቴ ከሰስሽኝ ከኋላ ደግሞ ምንድነው የምትለምኛት ምንድነው በጥፊ መቻት ራስሽ ለምነሻት ራስሽ ደግሞ በጥፊ ተመቻታለሽ ኢማን ስለሆንሽ ነው አንቺ ነሽ አብልተሽ አጠጥተሽ እዚህ ያደረሻት አንዳንዴ ስርዓት ብንይዝ ጥሩ ነው አንተ ደግሞ የሴት ባህሪ እያሳየ በጣም ነው የሚያስጠላው ቶፋ ምን ነው ሴት ስር የምትለው አንዴ ሚስቴ ጋር አንዴ ሂዊ ጋር ምንድነው ያለ ችግር የት ነው የምታውቃት ሂዊ ምን እያደረክ ነው በጣም አስቀያሚ ባህሪ ነው እኔ እንደዚህ አይነት ሰው ጋር መገናኘት ራሱ አልፈልግም ዛሬ ግዴታ ሆኖብኝ ነው ቶፋ ግዴታ ሆኖብኝ ሁለታችሁንም ላገኝ እዚህ የቆምኩት እንዴ እንደዛ ፊቷ እስኪቀላ ድረስ ምን አበላችኋት አጠጣችኋት ምን ምትደበድቧት ውብዬ እኔ በፍጹም ደግሞ አስገድደሽ የራስሽ ልታረግኛችም እሺ ጥፋትሽን ታውቂያለሽ ምንም ሳላረግሽ አንቺ ነሽ የገፋሽኝ እኔ ምንም አላደረኩሽም ቢገባሽ አንቺ ነሽ የገፋሽኝ ምንም ባላደረኩሽ አንቺ ነሽ የገፋሽኝ ንጹህ ሰው ነኝ እስከዚህ ደቂቃ ድረስ ሂዊን ብትሆን ንጹህ ናት እስከዚህ ደቂቃ ድረስ ማለት አንቺ ገፍተሽ ነው እኔ እንደወጣ ያደረግሽኝ እሺ ይሄ እንዲገባሽ ፈልጋለሁ ለምንድን ነው ሰላሜን ማሰጡኝ ለምንድን ነው ሰላም ተውኝ በቃ እኔን ሊድሚ ያለውን በጣም ነው የሚያስጠላው በቃ ተውኝ እርሱኝ እኔን ምን እንደምትከታተሉኝ አንተ ቶፋ ምን እንደምትከታተልን በቃ ተወኝ በቃ ምንድነው ብዬ ስርስር አስር እንት የምትለው ምንድነው ሂዊ ስርስር የምትለው አንዴ በጥፊ የምታስመታት ማን ስለሆንክ ነው አንተ ምን ያነስ እኔ ደህና ነኝ ምን ነው አንተ የመቶሽ ምን ሰላም አለኝ ችግር የለም ወደቀብሽ አርግልሽ ችግር የለም በጥፊ መቶሽ ነው እዚህ ጋር የቀላው ለዛ ነው ስቲል ነው አይ ደህና ነው ምን ማለት ነው ጆሮዋ እስኪቀላ ድረስ በጥፊ መምታት አንተ ምን ጭካኔ ነው እንዴት አልናደድ ይቢ እንዴ ያንቺ ነገር ተሳት እኮ ነው እኔ ሜዳ ነበረብኝ እንዴት ትሄጃለሽ ሲጣራሽ እንዴት ተሸብለሽ ትሄጃለሽ እናውራ ነው ያለኝ በቃ እናውራ ሲለኝ ደግሞ በቃ ጀስት ነገሩን ለመፍታት ነው የሚሰለኝ እኔን አውርተሽኛል አይደለም እኔን አውርተሽኛል እኔን ደውለሽ ቶፋ እየፈለገኝ ነው ልሄድ ነው ብለሽኛል ቢፈልግሽስ ማን ስለሆነ ነው ካንቺ ጋር የሚሄደው የት ነው የምታውቂው ቶፋ የታውቀሽው ነው አንቺ እሱን ተከተለሽው ብዬ ጋር ሄድሽው አይደለም እሷን የፈለገችኝና እሷን እኔ ለማናገር ስለፈለገች ማበሳጨት ብቻ ነው እንዴ ፍላጎት አይደለም ውብዬም አንቺም እያበሳጨሽ ነው እኮ
አይደለም ማርያምን እኔ ራሱ ከሄድኩኝ በኋላ የተፈጠረው ነገር ልክ አይደለም። ግራ ገብቶኝ ነበር። በሰዓቱ ምን ማድረግ እንዳለብኝ አላውቅም። እሷ ችግር የለውም ስሜታዊ ሆና ነው እንደዛ ነገር ያደረገችው። የሱ ነገር ግን እኔ አላውቅም። በጣም ነው የሚደብረው እንዴ። እሷ እኮ ሴት ናት። ሴት በባህሪዋ ችኩል ናት። ወንድ ትንሽ አያገናዘብም እንዴ? ምን ማለት ነው እንዴ? ቅቤ እንድትቀባት ነው ሂዊን ይዘህ ሄድከው ቶፋ? አንተ በጣም መልካም ሰው ነህ ቶፋ። በዚህ አጋጣሚ ላገኝ ጠርቻችኋለሁ። ሁለታችሁም ትመጣላችሁ። ለምን በቃ ጠርቻችኋለሁ። እንዲመተውሽ ነው። ለምንድን ነው የምጠራቸው? ማውራቱ አያስፈልግም ከዚህ በኋላ። እንዴት ነው ማላወራቸው? እንዲመተውሽ እንዴ? እኔ ምንም እኮ ካንቺ ጋር ሪሌሽን ሳይኖረኝ ነው አይደለ? ይበልጥ እንዲኖረኝ ነው አሁን እያደረጉ ያሉት። ይበልጥ አንቺን እንዳይሽ እያደረጉ ነው ያሉት። ይመጣዋታል አይደል እንዴ? እናወራለን እና አይደረግም። በቃ በፍጹም የማይደረግ ነገር ነው ያደረጋችሁት ሁለታችሁ። እስከ ቤት ሰው አምጥቶ መጠፍጠፍ ማለት ይሄ በህግም ያስቀጣል። እነሱ ጥፋት እኮ አይደለም፣ የኔ ጥፋት ነው። እኔ ነኝ መሄድ ያልነበረብኝ እኔ ነኝ። ገባህ አይደል? አይ አንቺ እኮ ከዚህ በፊት የሆነ ቦታ ስቴጅ ታሳውቂኛለሽ አይደለ? ደግሞ እንደዚህ አይነት ቦታ ስትመጪ እንዴት አትነግሪኝም? ያለችበትን ሁኔታ ታውቂያለሽ አይደለ? ምንም ባላደረግ ነው እየከሰሱን ያሉ ሰዎች ናቸው። እንዴት አምነሻት ትሄጃለሽ? አይደለም ነገሮችን ለመፍታት ነው። ላይክ እንደዛ ነው ያለችኝ። ሊዛ ስትለኝ ደግሞ ሶ በቃ ማውራት ስላለብን ሁሌ እንደዚህ እየተደረገ መቀጠል ስለሌለበት ብዬ ነው እጂ ላወራቸው የተዘጋጀሁት የነበረ ማለት ነው። ግን ከሄድኩ በኋላ ያደረጉትን ነገር አይታችኋል። እዚህ ጋር አንቃኛለች ምናምን በጥፊ ተማታለች። ላይክ እኔ ክብር እንደሌለኝ አይነት ነገር ነው የተናገረችው ምናምን። አይ ዋጋ ይከፍላሉ። ዞሮ ዞሮ አንቺ ላይ ላደረጉት እያንዳንዱ ነገር ዋጋ ይከፍላሉ። ቶፋም ቢሆን ማለት ነው ዋጋ ትከፍላለህ ላደረከው ነገር ማለት ነው። ምንም እኔ እኮ በጣም የሚገርመኝ ነገር እንዴ ይህን ያህል ጉልበት አታል ማለት ነው። ይህን ያህል እኔን መጥቶ እኔ ጋር ለመጋፈት ጉልበት አታል ማለት ነው። በሴት ምትበረታው በቃ በሴት ምትበረታው እንትን ማለት አያስፈልግም። የሚያናድድ ነገር አይደለም። ወደ እርምጃ እንድንሄድ ነው ያደረጉት። ገባህ አይደል? እኔ አሁን ስለዚህ ምንድነው የምናወራቸው? ከነሱ ጋር ምን የምንወራ ነገር አለና ለምን እናወራቸዋለን? እሺ ጀግኖች ደስ አላችሁ አይደለ? አንተ ትንሽ አይሰማህም? ቆይ ሰላምታው አይቀርም። የምን ሰላምታ ነው? ዞር በይልኝ። ኧረ ሰላም በልኝ። ዞር በይልኝ። ተኝ። ዞር በይልኝ አይባልም። አንተ የምታደርገው ትክክል ነው። አይ ዞር ያደረከው አሁን አንቺን እያወራሁሽ አይደለም። ምን ተፈጠረ? ምንድነው እያደረከ ያለው? ምን ዞር በይልኝ አይባልም። ይባላል አይባልም። እና በጥፊ መምታት ኖርማል ነው ላንተ? አይ ሴት ልጅ ናት ሴት ልጅ ናት አይደል? እቺ ዞር በይልኝ አይባልም። እንዴት ታስመታት አለ በጥፊ? ይቢ እኔ አላስመታዋትም። እሺ ለመታሽ ይቢ ለመታሽ። ለሷ ነው መቆርቆር ያለብን፣ ለኔ ነው መቆርቆር ያለብን። በዚህ ሳል ለሷ ነው መቆርቆር። አንቺ ለኔ የምትቆረቆሪ ሰው ስላልሆንሽ ለሷ ነው መቆርቆር። እናናልኛለ ደግሞ አስመጣት። እኔን ማግኘት ይቀላል ወይስ እሷን ማስመታት? እጅህን ልቀቀው። እሺ ሄደሽ አቃጣሽ። እኔ ጋር እኮ እንትን ማለት እኮ ትችላለህ። በክብር ነው የጠራኸኝ አይደል? ለአንተ ምንም ክብር አያስፈልግም። ሴት እያስመታ ክብር ትላለህ። አሁን በክብር ለማውራት ነው የጠራኸኝ አይደል? ማነህ አንተ ሂዊን የምታስመታ? ማነህ መልስልኝ። እሱን እኔ ነኝ እኮ የመታወት አይደል? ስለዚህ እኔ ነው ምንድነው? ለምን ደበረክ? ወንድ ልጅ አይደል? እንደ ወንድ እኮ እኔ እናንተ ማውራት እንችላለን። አውራኝ። እኔ እናንተ እንደ ወንድ ቆመን ማውራት እንችላለን። ሌላ ነገር ነው የምፈልገው እኔ ጋር አንተ ጋር? አዎ ከፈለክ አዎ ከፈለክ ማለት አዎ ፈልጋ አይደል እንዲያስመታት ቀንቷል ማለት ነው። አብረን ሴቶች ፊት አታውራኝ በቃ። ሴቶች ፊት አታውራኝ በቃ። በክብር እያወራሁ ነው አይደል? አንተ በክብር ያወራኝ። ካሜራ ደቅና ነው ወንድነት የሚሰማ በቃ። እና እኔ ከኔ ጋር መጋፈጥ እኮ ትችል ነበር አይደል እንዴ? እሷን ይዘህ ከምትሄድ እኔን ይዘህ መሄድ ትችል ነበር። በቃ ተጎዳችብህ አይደል? እኔ አውራኝ። ለምን እሱን ታወራለህ? ወይ በጣም እንዴት ትመቻታለሽ? አሳዘንችህ አይደል? ቤትሽ ጠርተሽ እንዴ? እኔን ክብሬን ዝቅ ስታደርግ እኮ ባይሆን አንተ ነበርክ እኮ ለኔ መቆርቆር የነበረብህ። ገብተዋል? ከዚህ በኋላ ላንቺ ምንም የምሰጠው ክብር የለም። እሱ እውነት ነው። እኔም የምጠብቀው ግን ማለት ነው ለአንዴ ለመጨረሻ ጊዜ ካንተ ጋር ማውራት የምፈልገው ነገር አለ። ካንቺ ጋር ምንም ማውራው ነገር ለምንድን ነው የማታወራው? ምንም ማውራው ነገር ሚስትህ እስከ ቤትሽ አስመጥተሽ በጥፊ መቻት ሰው እኮ ነሽ አንቺ። እሷ የምትናገረው ነገር ለኔ ሰው እያዋረድሽ ከቤት እያባረርሽ የምትልኪ ሰው ነሽ አንቺ። እንደ መልካም ሰው ደግሞ ታወሪያለሽ።
እንደ ጥሩ ሰው ብዬ ስታወሪ ትንሽ አታፍሪ? እየሰደብካት እያስመሰልሽ እኮ ነው። እየሰደብካት ነው። አያገባህም። እሷን ነው እያወራ ያለው። ስርዓት አንተ ታውቃለህ ሲጀመር ስነ ስርዓት ምናምን ስትላታፍሪ እኔ ካንቺ ጋር ምንም ማውራት አልፈልግም። ምንም ባታወሪ ነው የሚሻልሽ። ሲጀመር መጣት አልነበረብንም። እሺ ማውራት የምፈልገው አንተም ብቻ ነው። ስለዚህ ና እኔ እናንተ ማውራት አለብን። ገብቷል? ምንድን ነው የምታወሪው? አውሪ። ምንድን ነው የምታወሪው እኮ ለብቻ? እስቲ ዞር በይ። ቆይ አንተ ለምንድን እንደዚህ የምታደርገው? ንገረኝ። አይደለም ይኸውልህ፣ ለመጨረሻ ጊዜ ነው እኔ ይሄን እየጠየቅኩ ያለሁት። ገብቷል? ለምንድን ነው እንደዚህ እያደረክ ያለው? መልስልኝ። ለምንድን ሌላ ሴት ጋር የምትሄደው? እንደገና ደግሞ እኔን እያስደፈርኩኝ ለሌላ ሰው የምትቆረቆረው ለምንድን ነው? አልሄድኩም ብዬ እኮ ባስረዳሽ እኔን እኮ ልታምኚኝ አልቻልሽም። አላስረዳኸኝ። ላስረዳውሽ ከዚህ በላይ እንዴት ላስረዳሽ? እሺ እንደዛ ከሆነ ስለ ፎቶ በደንብ ነገረኝ። ልጆች አሉ እኮ ነው። ገባ? አንቺ እኮ ከኔ ይልቅ ፎቶውን አምነሻል እኮ። እኔ ያው ምን ብዬ ነው አንቺ ማሳመንሽ? በደንብ አሳመነኝ። ለምን ያን ፎቶ ለምን እንደተነሳ እኮ ለኔ ለስራ ነው እንደዛ ብለህ ልሸውደኝ ነው? ንገረኝ እስቲ። አይደለም ለስራ አይደለም። ለምን የተነሳው? እሺ ስለምወዳት። ምን ማለት ነው? ነው አይፈለግሽው? ስለምወዳት። አዎ አንተ እኮ ይሄ ነው አይደለ ፍላጎትሽ? የልጆች አባት እኮ ይሄ ነው አይደለ? ከኔ ይልቅ ፎቶ ያመንሽው ለዚህ ነው አይደለ? አይደለ? ንገሪኝ። አሁን ንገሪኝ። ዝም አትበይ። በልህ አይደለም አንተን እያወራው ያለው። እልህ አይደለም። በጣም በልህ እያወራው። እልህ አይደለም። ምንድነው ሐሳብ? ፍላጎትህ ምንድነው? ገባክ? እኔ ትዳሬን ማጣት አልፈልግም፣ ግን ደግሞ ያንን አዎ ራሴን በጣም ዝቅ እያረኩ ለዛ ነው አናቴ ላይ ጥሩ ቅቤ ቀባሽኝ። ለዛ ነው ተመታችብክ አይደለ? ገባሽ? የፍቅርና የትዳር ህይወት ላይ ዋና መሰረቱ እምነት ነው። አንቺ ደግሞ አላመንሽኝም። ገባሽ? ሂና ከሴት ጋር ፎቶ ተነስተ መጣው ማውራት አያስፈልግም። ንገረኝ። አሁን ከዚህ በኋላ ይቆጫል። ምን እያደረገች ነው? የእውነት አይደል እንዴ? በቃ ማውራት ከሌለባት ታውራት። እስኪ ዞር በይ በእናትሽ። ደንቃራ ትንሽ ዞር በይ። ማውራት መፈልገው አንተን አልኩ። አወራሁሽ ከዚህ በላይ ሴትዮ ወደዛ ዞር በይ። ዝም ብለሽ አትደናቀቂ። በቃ ያውሩና ይዘሽ ትሄጃለሽ። የእርጎ ዝንብ ማውራት ከፈለገው በእናትህ ዝም በል ነው በጸባይ እያወራው ነው። ገብቷል? የእውነት ይሄ ጊዜ ግን በጣም እንቆጨኝ። በጣም ማልቀሽ ያለው በጣም አዝኛለሁ። ገብቷል አይደለ? ግን አንድ ቀን ደግሞ ማለት ነው አንተ ማልቀስ ትለምነኛለህ። ገና ነው የምታዝኚው ብዬ መች አዘንሽ ገና ተጀመረ። ስለዚህ ላደረግሽው ለእያንዳንዱ ነገር እኔን ላላመንሽው እቺ ልጅ በጥፊ ለመታሹ ዋጋ ትከፍያለሽ። አንተም ጭምር ትሰማለህ አይደል? አንተም ጭምር አንተ ታማኝ ነኝ ብለህ ነው የምታስበው? ምን ያሳያል? መታመን ለአንተ እንደዚህ ነው? እኔ ጋር ካሜራ ደቅና አዛል እኔ እናንተ ወይ አውራ ከኔ ጋር አውራ ከኔ ጋር እንድታወራ እኔ እናንተ ሰውዬ እየሰማሁ ነው። ከኔ ጋር አውራ እያናገርኩ ያለሁት እኔ ነኝ። ገብቶሃል? ነው ወደዚህ ሻውረኝ በስርዓት ነገርኩሽ። ከዚህ በላይ ምን እንደምትፈልጊው ነገርኩሽ እኮ መናገር ያለብኝን ነገር። ስለዚህ እንደዛ ከሆነ ልጆችን አትፈልግም ማለት ነው አይደል? ስለዚህ ልጆቼን አልፈልግም በልና አሁኑኑ እዚህ ንገረኝ በል። ከዚህ በኋላ አንቺንም ልጆችንም አትፈልግም። ልጆቼ ናቸው። እባክህ ስንት ወር አርግዘህ ወለድካቸው። ከዚህ በኋላ ይኸውልህ ትዳር የምትፈልግ ከሆነ እድል እየሰጠው ነው። ገብቶሃል አይደለ? እድል እየሰጠው ነው። ያኔ መጥቼ እውነታውን ሳስረዳሽ ትቀበይ ነበር። የትኛውን እውነት ነው? እኔም ብትፈልጊኝ አንቺ ከጎንሽ ለካ ይሄንን ይዘሽ ነው። ገባሽ አይደለ? አንተ ስለማታውቀው አቃበጠ እውነታው ነው። ለምን እንደምትደብቀው? ስለማታውቀው እውነታው ነው። ለምን ትደብቃለህ? ትዳር ላይ ሴት ጎትተህ ያመጣው አንተ እንጂ እኔ አይደለሁም። ገብቶሃል? ራስሽ ነሽ። አሳጎርጓሪ ዘንዶ ያወጣል ይባላል። ራስሽ ነሽ ፈትፍተሽ ያገኘሽው አይደል? ያን ፎቶ ግን ከየት ነው የፎቶ የመጣው አላልሽም? ገባሽ? ይሄ ፎቶ ከየት ነው የተገኘው አላልሽም? እኔን አላመንሽኝም። አየሽ? አንቺ እኔን መጠራጠሩን ነው ያስቀደምሽው እንጂ እኔን ብታምኚ ይሄ ሁሉ እዚህ ደረጃ አይደርስም ነበር። አሁን ግን ጊዜው ረፍዷል። ይሄን አንቺ ነገር አውቅቶለታል። እርግጠኛ ነህ? አዎ። አይቆጭህም? አይቆጭኝም። እርግጠኛ ነህ? አሁን አንድ ቀን ማለት ነው ይሄ ነገር ዋጋ ያስከፍላል። ግን ማለት ነው በዛ ሰዓት ከረፈደ በኋላ ነው ይሄ ነው። ምንም ከፍለው ዋጋ የለም ከዚህ በኋላ ለአንድ ሰከንድ አንቺን የማይበት ጊዜ የለኝም። በቃ ጨርሻለሁ ካንቺ ጋር ያለኝ። ምን አይነት አስተሳሰብ ነው የምታስበው? ደስ አለ አይደለ? ለምን ደስ የሚለው ንገረኝ እስቲ። ኧረ እባክህ ባይሆን አንተ ደስ ይበልህ። ለምን አሁን ነፃ እየሆንክ ነው። ገብቶሃል አይደለ? እንደፈለክ እሷ ጋር ብቻ ሳይሆን የፈለካቸው ሴቶች ጋር መሄድ ትችላለህ። ሴት በኔ በኩል የመጣ አንድ ሰው በጥፊ እንኳን ልትመጪ ቀና ብለሽ ልታይ አልፈቅድልሽም። ገባሽ አይደለ? ታው እንጂ ገባክ? እኔም ብታከብሪ እሷን ታከብሪ ነበር። የኔን ክብር የነካ ሰው ማለት ነው አይደለም ጥፊ ማለት ነው ስርዓት ቢላ ነሳለሁ። ለምንድን ነው የምታዘው? ዘርባይ እኔን አትንኪ። እኔን እንዳትነኪ። እቺ ነቀዝ ልቀቃት። ናውራ ከኔ ጋር አንተ ልቀቃት። ናውራ እያወራሁህ ነው። ረፊ አውረኝ። እኔ በስርዓት እያወራሁህ ነው። ገብቷል? ወደ ትዳር ነገሮችን በስርዓት አስተካክለ ማለት ስለ ፎቶ አስረድተኝ። ከዚች ጋር ያለህን ነገር
አስረድተኝ የምትመለስ ከሆነ ተመለስ። ያለበለዚያ ግን በጣም ነው የሚቆጭ። ከዚህ በኋላ ምንም የማስረዳው ነገር የለም ላንቺ ገባሽ? ስለዚህ ምርጫ ጉንጭ ማልፋት ነው። አንቺን ማስረዳት ማለት ጉንጭ ማልፋት ነው። ገባሽ? ይበቃኛል። ሌላ የምትለው ነገር የለም። አዎ እውነታው ያ ነው። ምን ነው አንተ ይመርሽም ወጪ ከቶፊክ ጋር ስታይኝ በጣም ተንጨረጨርክ። እኔ አልተንጨረጨርኩም። በጣም ተንጨረጨርክ። ቀንድ እኮ ያበቃ እኔ እንዳንቺ አይደለም እንዴ? ከዚህ በላይ እኔ እንዳንቺ ከዚህ በላይ አንተ አልከሱ ምን ያርግ? እኔ እንኳን ሴቶችን እነሱ አላልኩም እየታገልኩኝ እስከዛሬ ድረስ ማለት ነው ስርዓት እንድትይዝ እያረኩ ነው። ገብቷል? ከዚህ በኋላ ሂዊንም ሆነ እኔንም የመጥራት እኔ ጋር ፊትና ስለዚህ ምርጫ እንዳጠሩን ከዚህ በኋላ ምርጫ ገባሽ? እንዳጠሩ ከልጆችም ከትዳር እኮ ነው ይጠራል። በክብሯ ተቀመጠች። አንተን አይደል የጠራሃት? እሷ አንተ ጠራሃት አይደል? እኔ ደግሞ ለዛ ምላሽ ነው የመጣሁት። ከዚህ በኋላ እንዳጠሩ ስርዓት እንድትይዙ ነው። ሰማክ? የመጣችሁ እኮ ምናልባት የተቀመጠ ሌላ ወንድ አለ አስባ ይሆናል። ከዚህ በኋላ እንዳጠሩ ግን የተመለስሽ ማክበሬ የራሴ ጥፋት ነው። ራሴን ያቀለልኩ ራሴ ነው። ገባሽ አይደለ? በቃ አሁን አንተ ደስ አለ እንዴ? በጣም አሁን ደስተኛ ነው። አሁን አንድ ነገር ብቻ ግልጽ አድርግልኝ። እየሰማሁ ነው። አንድ ነገር ብቻ ግልጽ የምታደርግልኝ ከትዳርና ከልጆች ከሚስት እሷን መርጫለሁ በልና ልጆች አያገባሽም። ገባሽ? ምርጫዬ ግን እሷ ናት በዚህ ሰዓት። ስለዚህ ምርጫዬ ካንቺ ይልቅ እሷ ናት። አሁን እንደዛ ከሆነ ግን በልጆቼ ልትመጪ አትችይም። ገባሽ? ልትመጪ አትችይም። የአብራኬ ክፋዮች ናቸው። ኧረ እባክህ አንተ ልጅ ታውቃለህ እንዴ? ግን ደግሞ በእሷ ልትመጪ አትችይም። እሷ ናት ምርጫ ከልጆቼ በልጆቼ አይመለከትም። አንተም እሷም ብትሆን አይመለከታችሁም። ትክክለኛ ጥያቄ። ልጆቼ ራሴ ልጆች ናቸው። በማንኛውም ሰዓት የማየት በማንኛውም ሰዓት ልጆቼ እንጂ መቼም በቃ ቆይ ታዩ ከልጆችህ እናት እሷ ናት ምርጫ። በቃ ይሄን ብቻ መልስ። ከልጆችህ እናት እሷ ናት ምርጫ። ልጆቼ ጋር ምንም አታገናኝ። ልጆቼ እኔ ናቸው። ለምን ፈራ? እሷና ልጆቼን አንድ ማድረግ አልችልም። ገባ? እሷና ልጆቼ አንድ ማድረግ አልችልም ማለት የጋራ የምንጋራቸው ነገሮች ልጆቼ ናቸው። እናንተ መሀል የጋራ የሚባል ነገር ካንቺ ጋር ያለኝ ነገር ያበቃል። ግን የልጆቼን ጉዳይ እዚህ ነገር ውስጥ እንዲኖራችሁ አልፈልግም። እሷ አይመለከትሽም። እሱን አብረን እንመለከታለን። ልጅ የተባለ ልጅ ብለህ እዛ ግቢ ግርብ ይረቅም ማለት ነው። ያው እንደሱ ተንዘላዘሉ። ለነገሩ መንዘላዘል ብርቃቸው አይደለም። ዘልዛላ ለዘልዛላ አንድ ላይ ነው የሚገናኘው አይደለ? ባይሆን እሷ እንዴት ትንከባከበኛለች? አንቺ ነገር ነው የምታጎርሽኝ። ገባሽ? አንቺ ነገር ነው የምታጎርሽኝ። ምስሚኝም በነገር ነው አንቺ ምርጫ ሰው ከሆነች ልጅ የሚባልም ምንም የሚባል ነገር የለም። ምን ልትሆን ስለ ልጆቼ አታንሽ። ብዙ ዋጋ የከፈልኩላቸው ብዙ መስዋዕትነት የከፈልኩላቸው ልጆቼ ናቸው። በጣም እንዴ ከሴት ሴት እየዘለልክ በጣም ብዙ መስዋዕትነት ከፍላል። ከዚህ ጋር አታገናኝ። ለምን ደሞ አላገናኘው? ባይዘው ሁሌ በተጣላን ቁጥር ያስቀምጥላቸው ሁሌ በተጣላን ቁጥር ከስንት ሴት ጋር አባታቸው እንደሚዘል ማለት ነው። በደንብ ይመለከታል። በተጣላን ቁጥር ሁሌ ማለት ነው የምታስፈራሪኝ በልጆቼ ነው። ከዚህ በኋላ አልፈራልሽ። ለምን እኔ የምኖረው ለልጆቼ ነው። ገባክ አይደለ? ግን እንዳንተ ሌላ ሰው ጋር እየሄድኩ አይደለም። አንቺ እኔን ባለማመን አይደለም መክፈል ያለብሽ። ገባሽ? ለኔ ታማኝነትሽ መከፊው እኔን ባለማመን አይደለም። ከሴት ጋር ተንጓተህ ስትመጣ እሺ እኔ ባል የልጆቼ አባት እያልኩ ልቀበልካ አላጣራሽም። አንድ ወር ሙሉ ስለፋየት ነበርክ። ንገረኝ እስቲ እዚህ ቦታ ነበርኩ በል። ያመነኝ ትናንት ያደረግሽው ስህተት ለዛሬ ለዚህ አዳርኩሽ። ችግር የለውም። ለሁለታችሁ ዋጋ ያስከፍልሽ። አንቺ በቃ ምን አስወራሽ? ሰው ቁሞ እያየን ነው አይደል? የሰው መሳቂያ ለምን ትሆኛለሽ? በቃ ንግግራቸው በጣም የሚያስጠላው። በቃ አልፈልግሽም ማለት አይደል? ካልፈለክ በቃ ተንቀሳቀስ። በቃ አልፈልጋትም። ትሰሚኛለሽ? ደግሞ በድጋሚ ሌላ የምነግርሽ ነገር አለ። እጅና እንደሱ አታርግባት። አንተ አይመለከትም። ዞር በል። አይመለከትም። ይመለከተኛል። በቃ እጅ እንደዚህ እያልክ ለመጨረሻ ጊዜ ደግሞ የምነግርሽ ነገር አለ። አትናገራት። በቃ እንደዚህ እሷም እንደዚህ አትበላት። ቶፊቅ አስቀስቀይማል። እሺ ዞር በል። በቃ እኔ ማናገር ከፈለክ በውጭ አትናገር። ይሄ ሰፈሩ ሰው ያይ ዝም በይ። በቃ አትንጠዝ። በስነ ስርዓት አውራት ነው ያልኩ። በቃ እንደዚህ እያልክ አታውራ። በቃ እኔ ማውራት ከፈለክ አንቺ ዝም በይ። በቃ ልጨርስ። አሁን ዞር በልልኝ በማለት በቃ ለመጨረሻ ጊዜ የምነግርሽ ነገር እንደሱ አትበል። አይመለከትም። በቃ በስነ ስርዓት አውራ። ወረድ አድርግና በመናስክ አውራ። በቃ ለመጨረሻ ጊዜ የምነግርሽ ነገር አለ። እንደሱ ነው አውራ። ገባሽ? ምንድነው? ቃሽን ይዘሽ ትወጫለሽ። አቤት ገባሽ? ቃሽን ይዘሽ ትወጫለሽ። እኔ ነኝ ቤት የምገባው። ጭራሽ ከቤቴ እንድትወጡ ነው የምፈልገው። ሁለታችሁ ከየትኛው ቤት ውጡልኝ። ከየትኛው ቤት? በቃ ከየትኛው ቤት ነው? ከኔ ቤት ነው የምልሽ። ምን ቤት አጡ መሰለኝ አይደል? ትወጫለሽ። እንዴት ነው የምትወጣው? ሁለታችሁም ትወጣላችሁ። ከፈለክ ወጣል። አንተ በዛው ቀር እንዳትወጣ። ራሴ ቤት ነው። ነገውኑ እንድትወጡልኝ። ምን ቤት የለሽም እንዴ?
ቤቱ እኮ ይጋራችሁ ነው። ቤቱ የኔ ነው። ቤቱ የኔ ነው። ማን ነው ያንተ? ኪራይም ቢሆን የኔ ነው። እንዴት ነው ያደረገው? ንብረት ያፈራሁት እኔ ነኝ አይደለ? ትወጣላችሁ። ንብረቶች ከሉም እኮ ሲጀመር ያፈራሁት ንብረት እኔ ራሴ ሙሉ ያለው ንብረት የኔ ነው። ትወጫለሽ። ከዛችኛው ጋር ስትሄድ ያፈራሁት እኔ ትወጫለሽ። በቃ አይ ሲመስለኝ ቶፋ ቤት የላትም መሰለኝ ጎዳና የሚተዳደሩት። አንድ ስቂብኝ እንድታሾፊብኝ አይደለም የምልሽ። ነገውን እንድትተዳደሩት ጎዳና ላይ ነው ያለሽው። ሴት ማስወጣት ወንድነት ነው። እሺ እሷን አስወጣታውን ልብን ወልተት ነው። አሁን ግን እንደዛ አላለም። ሞኝ አይደለም። ሞኝ አይደለም። አሁንም ወጣለ። ግን ደግሞ አሁን ከይዊ ጋር ደስተኛ ገባሽ። ስለዚህ ቤት ቸግሯቸዋል ማለት ነው። ምንም አታወሩ። ያም ሆነ ትወጣላችሁ። ማን ስለሆንክ ነው ታስወጣኝ? ትወጫለሽ። ውብዬ ትወጫለሽ። እሱና ያለን ሌላ ደረጃ ሳንደርስ ትወጫለሽ። ምን ወደዛ ጣቱን ወደዛ አድርግልኝ። ደፋር አንተ ማን ስለሆንክ ነው ታስወጣኝ? ነገውኑ እንድትወጡ ፈልግ። ኧረ እባክህ አንተ ነገውኑ ልውጣለህ። ለዚህ ምላስ ማለት ነው በጣም ዋጋ ያስከፍላል። ልንገርህ አይደል? ምንም ከፍለው አይደለም። ከዚህ በኋላ ሁለታችሁ ናችሁ ዋጋ የምትከፍሉት። በተለይ አንቺ ለቀስከኝ ላሳዘንከኝ ነገር ማለት ነው በጥፉ ማለት ነው በጥፉ አስለቅሳለሁ። እሱን ደግሞ ጠብቃለሁ። ስለዚህ በደንብ ጠብቅ። አንዳንዴ አስለቅሳለሁ ብሎ ማልቀስም አለ። ገባሽ? አስለቅሳለሁ ብሎ ማልቀስም አለ። አንዳንዴ ዝም በሉ በእናታችሁ። ራስሽ ነሽ የምታለቅሽው። በጣም ተንጫጫችሁ። አሁን እሷን አስወጥተህ ደስታ ይሰማል። ግን ታስታስቡ ደስተኛ ነኝ። ከዚህ በፊት እኔ ነኝ የወጣሁላት። አሁን ግን ትወጫለሽ። አሁን ልጆቼን ግን እኔ ራሴ ነኝ የማሳድገው። ኧረ እባክህ ገባሽ? ከይዊ ጋር እኔ አይከብደኝም። ኧረ እባክህ አይከብድማ። እስከ ዛሬም ከብዶኝ አያውቅም። ከዚህ በኋላ ምንም የምናገረው ነገር የለም። ከዚህ በኋላ ተሳስተህ ልጅ የሚባል ነገር አወራለሁ ብትል ማለት ነው በእናትህ ዞር በል። እጣትን አቀስርብኝ። ዞር በል። እኔ ላይ እጅን እንዳታነሳ። ገባ ካደለ አይመለከትሽ። ወደዛ አድርገህ እጣትን ገባ። አምጪ የወለድኩት እኔ ነኝ። እሺ ለነገሩ አንተ ብርቅ አይደለም። ያው ወለዳ ወለድ ይሄው እንዴ ምን ነው የምትወልድ አይደለችም። ይጅልኝ በቃ አሁን ይጅልኝ አትበል አንተ። በቃ ሂዱልኝ። አንተም ጨመር ሂድ። በክብር ጠርተህናል። በክብር ነው የምንሄደው። እናንተ ክብር አላችሁ። በክብር ጠርታችሁ ክብር ታውቃለህ። አንቺ ጥፊ ሲያንስብሽ ነው። እሺ እቺ ዝም በል። በክብር ጠርታችሁ አይደል የመታችሁት? ችግር የለውም። አልተመታችሁም። አንተን ደግሞ ጠብቀኝ። አልተመታም። ልትመታኝ ማር? አዎ ወላሂ ከወንድ ጋር እኮ ነው መማታት ያለብህ። እሺ ነው ወንድ የሆነ ሰው ጋር ነው መጣላት ያለብህ። ባይሆን ሄዱ እስኪ ወንድነቱን ይስጠው። ደውልልኝ ማታ። ወንድ ልብች ከሰጠ ማታ ደውልልኝ። እንገናኛለን። ደውልልኝ። ሂድ ምን ጣተ እንደዛ ተይ። ዋጋ ትከፍላለህ። ና ተዋቸው እናት ያያቸው ነው ግን ተረጋግጠው ምን እያደረጉ እንደሆነ ሊመጣች ነው። አበርሽ እንዴ? እብድ ነሽ? ምንድነው ሀሳባቸው? ነገውኑ እንዲወጡ ነው የምፈልገው። ሌላ ምን እያደረጉ ነው? አንቺ ደግሞ ከዚህ በኋላ እኔን ሳታስፈቅጂ የትም እንድትሄጂ አልፈልግም። ገባሽ? የሰማሽኝ ነው? አንድ ነገር ቢያደርጉሽ፣ ቢያግቱሽስ፣ ቢገሉሽስ በምን አምነሽ ነው የሄድሽው? የት ታውቂዋለሽ? ቶፋን እንደዚህ አይነት ስህተት ከዚህ በኋላ እንዳትሳሳች። በጣም ነው ያናደሽኝ።